ትሰሚኛለሽ? ማየውን ስህተት እናሰርሽ። ቤዛ ቤዛ ምን ሆነሽ ነው? ቤዛ ደህና ነሽ? ምን ተፈጥሮ ነው? ቆይጮሽ ይቅርታ፣ በፊልም ያየሁት ሆነን ነገር ክፍሌ ውስጥ የገባ መስሎኝ በምናቤ ሲሆን የፈራሁት። እርግጠኛ ነሽ ግን ቤዛ? አዎ አደይ። ፍቅር ንገሪኝ፣ የሊዱ መጥፋት ላይ እጅሽ የለበትም? እኔ ምንም የማውቀው ነገር የለም። አደይ፣ አንቺ አደይ፣ ምን አባሽ እየሰራሽ ነው? ዴቭ አልጋ ላይ ትንሽ ምንድን ነው ፍቅር? አንቺ ዴቭ አልጋ ላይ ምን ትሰሪያለሽ? ተነሽ። ልቀቂ ፍቅር፣ አይመለከትሽም። ዴቭ አጠገብ እንዳላይ ስልሽ ጭራሽ አጠገቡ መተሽ ተኛሽ። አደይ፣ አሁኑን ተነሽና ውጪ፣ ሁለተኛ አጠገቡ እንዳላገኝሽ። ፍቅር ምን እያደረግሽ ነው? አታያትም? አንተ መተኛትህን አይታ መታ አጠገብ ስተኛ። ዴቭ፣ አደይ እያስመሰለች ነው። ለምን አይታየም? ንቃ እንጂ ፍቅር። ዝም ብለሽ እንዳመጣልሽ አትለፍልፊ። ደግሞ እኔ ነኝ አደይን እዚህ እንድትሆን የጠየቅኳት። ደግሞ የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ? ሰምኛለሽ? እኔ ምንም ማድረግ መብቴ ነው። ደግሞ ማደርገውን ነገር አውቃለሁ። አንቺ በእኔ ጉዳይ እንደዚህ መሆን አይገባሽ። እሺ፣ አይመለከተኝም። አደይ፣ ነይ ቀጥ ብለሽ ውጪ። ልቀቂያት ፍቅር። አንቺ ለሰው ትንሽ ክብር የለሽም። ሰምኛለሽ? ሁለተኛ አደይ እንደዚህ እንድታደርጊያት አልፈልግም። እንደውም ውጪ፣ ራስሽ ውጪልኝ። ዴቭ፣ እኔ ከአንተ ጋር አላወራሁም። አደይ ሰራተኛ መሆኗን እኮ ጭራሽ ረስተዋለች። ያቺ ለሊም ከኤላ ጋር ሸሺ ገዳሜ እያለች ነው። ቆይ ሰራተኛ መሆንሽን ረስተሹ የራስሽ ቤት የምትኖር ይመስሎች ነው ጭራሽ ክፍል የምቀያይር? ሰምኛለሽ ፍቅር፣ አደይን እንደዚህ አትናገሪያት። አይ የምትይ ከሆነ ግን ቤትሽን ለቀንልሽ እንወጣለን። ከዛ ተዋኝበታለሽ። እሺ ተው በቃ ዴቭ፣ አትናደድ። አንቺ እስካሁን እዚህ ቁጭ ብለሻል። አሁን ሳላጋጭሽ ውጪልኝ። ሂጂ ውጭ እንጂ። አንቺ ሚጂ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። አደይ ክፍል ሰራተኛዋ አደይ ክፍል 47 በባለፈ ሳምንት አይተን ነበረ። ሊዱን እንደጠፋችና እስካሁን እንዳልተገኘች ነበረ። ዛሬ እንግዲህ መርዶ ተገኝቷል ማለት ነው። እንግዲህ ሊዱ ተገላ ጫካ ውስጥ እንደተጣለች ፖሊሶቹ ተናግረዋል ማለት ነው። ማንስ የገደላት ማንስ በሚለው ነገር እንግዲህ በቀጣይ እናያለን ማለት ነው። ውድ የቻናሌ ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። እና ከዛም በኋላ ዴቭን የፍቅርን እንግዲህ አንቀዋት ነበረ። እህቴን የት ነው ያረግሻት? የት ነው ያረግሻት ስትል ጊዜ ከዛ አዳይን ቤዛ ምን ሆነች ብላ ወደ ቤዛ ላይ ስትሮጥ ዴቫን የፍቅር ለቀቅ አድርጓትና ወደ እንግዲህ ቤዛ ጋር ይሮጣሉ። ለቤዛ ደግሞ ከዛ ናሆም የሚባለው ልጅን እንግዲህ ሊደፍራት ናሁን ልቀቀኝ እባክህ ልቀቀኝ ትላለች። አዳይና ዴቭ መቶ በር ያንኳኩ። ቤዛ ምን ተፈጥሮ ነው? በሩን ለምንድን ነው ማትከፍቺ? ልቀቀኝ ናሆም ትላለች። ከዛ በኋላ እነሱ መቶ በር ሲያንኳኩ አንድ ነገር ትፍሽ እላለሁ ካልሽ እገልሻለሁ፣ የሊዱን ፋንታ አንቺ ነው የሚደርስሽ፣ ማይሆን ስህተት እንዳሰሪ እያለ በር ስር ይደበቅና ቤዛ በሩን ትከፍተዋለች። ከዛ በሩን ከፍታ ምን ሆነሽ ነው ይሏታል። ከዛ ምንድነው ምን ሆነሽ ነው ሲሏት ጊዜ ቤዛ ደህና ነሽ? ምን ተፈጥሮ ነው ስትላት አደይ ይቅርታ በፊልም ያየሁት ነገር ከዚህ ክፍል ውስጥ የገባ መስሎኝ በህልሜ እንዳይመጣብኝ ፈርቼ ነው። ከዛ ከጀልባዋ ያለን ልጅን እንግዲህ ዛሬ እገልሻለሁ ይላታል። አንድ ነገር ትንሽ ካልሽ ከዛ አደይ እውነትሽ ነው? አዎ አደይ ትላታለች። እሷም አደይን በእዋህ ልብነቷ እሺ ብላ ሄደች። ከዛ በኋላ ፍቅርን ለዴቭ በጣም ፈርተዋለች። ዴቭ ሲመጣ ተንቀጣቀጠች። ፍቅር ንገሪኝ፣ የልጁን መጥፋት እጅሽ የለበትም? ዴቭ እኔ ምንም አውቀው ነገር የለም ትለዋለች። እኔ እንዴት ታስባላችሁ? አደይ የጠፋችሁ ባንቺ ነው። ታዲያ አንቺ ነሽ አንቺ ሳይኖርበት እንዴት ነው ማለት? ፍቅር የዋሽሽኝ ከሆነ ግን የእውነት ዴቭን የምንማቀው ነገር የለም። ፍቅር ባክሽን የምታውቂው ነገር ካለ ሊዱ በጣም ዋህ ናት ትላታለች። አደይ ጭራሽ አንቺም ጣትሽን የቀሰርሽብኝ ነው ትላታለች። ፍቅር ቆይ እናንተ ሰዎች አሰሙኝም? እኔ ለምን ብዬ ነው ሊዲያ ማግዳት ብላ ፍቅር ተጨታለች። ከዛ በኋላ ቤዛ ትመጣና
ምንድነው የምንጨቃጨቀው? ደግሞ ምን አደረግሽ ትላለች። ከዛ አንቺ ካልሆንሽ እነዛ ልጆች ካልሆኑ ታዲያ ማን እንደዚህ ያደረጋት ንገርኝ እስኪ ይላል። ከዛ በኋላ ይሄን የተረገመ ልጅ መጥቶ ከዛ በኋላ የምሰሙ ከሆነ ስሙ፣ እኔ ምንም ነገር ማቀው ነገር የለም በቃ ተውኝ ይላል። ከዛ ይሄን አሁን የሚባለው ልጅ ከዛ ግልፍ ለፊል ከማትፋ ለምን አትከታተሏትም? አላቁም ይላል ዴቫ። ማንን ማን እንዳመንብኝና አላቅም እያለ ዴቫ ብድግ ብሎ ተነስታ ዴቭ ወዴት ልትሄድ ነው እያለች አደይን ተከተለችው። ከዛም በኋላ ቤዛና እንግዲህ ይሄ ናሆም የሚባለው ልጅ ከኔ ላይ ምንም ያማራሽ የሞከርሽ ነው የውልህ ሊዱን አንተን እየገደልካት እያወቁ ዝም አልኩ። ቆይ ከዚህ በላይ እኔ ምን ላድርግ? ምን ልሆንልህ? አንቺም የሱን እጣ ሳይደርስብሽ በፊት ሂጂና ለአዳይና ለለምለም ጥሩ ጓደኛ ሁኝላቸው። ቆይ እኔ ለምንድን ነው ከኔ የለቅ አንቺ ስለ እነሱ ጥሩ ነገር ብታወሪ ይሰሙሻል። ያኔን እንደፈለኩ ማድረግ እችላለሁ። በይ ጥሩ ጓደኛ ሆነሽ ቅረቢያቸው። ራስሽን የምትፈልጊ ከሆነ ማለቴ ነው ሂጂና ቅረቢያቸው። እሺ ግን አንተን ማገዝ የምችለው እንዴት በምንድን ነው የምጠቀመው? ሁሉንም በዝርዝር ንገረኝና አብረን እንስራ ትለዋለች ቤዛ። እሱን አልጠየቀሽም። አንተን እኔ ለማዘዝ የሞከርሽ ነው። ሁሉም ነገር ለዴቭ ብነግረው ያልቅልሃል። እስኪ ሞክሪና እንዴት ድምጥማጥሽ ማጠፋሽ ወቄ። ቆይ አንተ ማነህ? የማን ነው ምሰራ? በእርግጠኝነት ከጀልባ ብዙ ሰው አለ። አንቺን አይመለከተሽም እሱ። እሺ አድርግ ያደርከኝ ያደርጋለሁ፣ ግን ከዛ በኋላ የሆነ ነገር እንደማታደርገኝ እኔ በምን እርግጠኛ ሆናለሁ? እሱ የኔ ቴሌ ቆንጆ ይላታናሁም አዳይና ለምለምና ቅርታ ጠይቂያቸው። እሺ ልዑል በጣም ጥሩ ይላታል እሱንም። ከዛም በኋላ እሷ ቤዛንም ቆይ እንዴት እንደማዞርብህ አሳይሃለሁ ብላ ጭራሽ እኔ ማዘዝ ጀመርክ ያለች እሱ ሲሄድ ትላለች። ከዛ በኋላ አዳይን የዴቭን ተከተለችና ዴቭ ኧረ እባክህ ተረጋግ፣ እስኪ ንገረኝ እንዴት ልረጋግ? አሁን መሽተዋል። ምንም ሊዱን ላገኛት አልቻልኩም። ትገኛለች ዴቭ አንተ እንደዚህ ሆንክ አይደለም፣ መረጋጋት አለብህ። የሷ ስትል መረጋጋት አለብህ። እሺ አዳይ በቃ አሁን እረፍት ለማድረግ ሞክር። ጠዋት ሄደን ለእረፍት የፖሊሶችን ጠይቃለን። ታውቂያለሽ አንቺ አጠገቤ ባትሆኚ ኖሮ ምን እንዴት እንደምሆን አላቅም ነበረ። አጠገቤ ካልሽ ምልታቱ ይሰማኛል ይላታል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እናናግራቸዋለን ይላል ትላለች አዳይ። ለባርኮት ግን ነግረዋል? እሱ መጥቶ ቢያግዘን እኮ ጥሩ ነበረ። አው ፍቅር ነግረዋለች። እኔም እደውለታለሁ። ዴቭ አትጨነቅ ስትል አዳይ ዴት አትደውይለት አዳይ፣ በእኔ ምክንያት ስራው ሊበላሽ አልፈልግም። እሺ ዴቭዬ አልደውልም ብላ ወደ መኝታ ቤቷ ስትሄድ አዳይ ወዴት ይሄሽ ነው? ፈለከኝ እንዴ? አው ለሊቱ እንዴት እንደምገፋው አላቅም። እባክሽ አትሂጂ ከኔ ጋር ሆኚ ይላል። ግን እንዴት ፍቅር ካየችንስ? እባክሽ አዳይ ፍቅርን እርሻትና እባክሽ። ይኸውልህ ዴቭ ምን መሰለክ እኔ እዚህ ማደር አልችልም። ለምን? ፍቅር ፈርተሻት ነው? እሷ በኔና ባንቺ መሃል ምን አገባት? እንደዛ አይደለም ዴቫ። እና ምን አስበሽ ነው? ሌላ ነገር እኮ አይደለም። በቃ አጠገቤ ማይሆን ስሜት ስላልሆንኩኝ ብቻዬን እንቅልፍ ሊወስደኝ አይችልም። እና ያልኩሽ ያለሁት ቢያንስ አብራሽን ከተቀመጥሽ እያወራን ቢሆን ሌሊቱን ይነጋልኛል። እሺ በቃ እንቅልፍ እስከሚወስድ ድረስ ልቆይ ብላ አዳይም አጠገቡ ቁጭ ብላ ዴቫንን አመሰግናለሁ ብሎ አመስግኖ ተቀብለዋል ማለት ነው። ከዛም በኋላ ጠዋቱ ሲነጋ እዛም እንዳደሩ እንግዲህ እንቅልፍ ወሰዳቸው። እዚህ ቁጭ እንዳሉ እንደዛም ቁጭ እንዳሉ እንቅልፍ ወሰዳቸው። ከዛም በኋላ ፍቅር ዳይመንድና ኪንጎ እንደፈረደበት ውጪ ቁጭ ብሎ ነበረ። እንደ እሷ ቤተሰቦች እኮ አሜሪካን ናቸው እና ታግታ ካልሆነ አልጋጆቹም ጨሌ ይጠይቁ ነበረ። መቼስ ዝም አይሉም ነበረ። በሊቢያ ከስክሰው ይሆናል ይላል። በህይወት ትኖርበት እስኪ ታሟረትበት። አራራጋጋው ምን ይዤ ነው እንዴ የሚመስለው? ይሄ ልጅ እኮ ቆይ ማን ነው? የትኛው ጠርተህ ነው? ዋጎች ብል ማንነቱን እናጠራ። ኧረ ተው ደግሞ ቢያስታውሰንስ ምን አባቱ ያመጣል? ደግሞ የተሸጠ ስልክ አላየንም አልሳንም ብለን ሽብጥጥ ማድረግ ነው። እሺ እናውራው። ማን ነው? ምንድን ነው? ለምንድን ነው እና አዳይ ቤት የሚመላለሰው ደግሞ እንደዚህ እንጠይቀው። ከዛ ኪንጎ እና ዳይመንድን አፋጠጡት። የልዑል ማለት ነው ና እንጂ ሲሉ እሱም በቋቋ ሆኖ ፈርተዋል። በጣም ያፋጠሽ ነው። ምንሽ ነው? መርቀንሃል እንዴ? ቆይ አንተ እንደ አዳይ ቤት ምን እየሰራህ ነው? ለምንድነው ምን እየሰራህ ነው? ምንድነህ? ከነ አዳይ ቤት ዝምድና ምንድነው? የፍቅር ጓደኛ ነኝ። ምን ነው? ችግር አለው? ኧረ እሷም ጓደኛ አላት። ጓደኛ ስትል ምን ማለት ነው? ምን እየሰራህ ነው? ለምንድነው ምን እየሰራህ ነው? ምንድነህ? ከነ አዳይ ቤት ዝምድና ምንድነው? የፍቅር ጓደኛ ነኝ። ምን ነው? ችግር አለው? ኧረ እሷም ጓደኛ አላት። ጓደኛ ስትል
ፍቅረኛ ምናምን አይደለም። አረ በፍጹም ጀስት ኖርማን ጓደኛ። አይ አሪፍ ነው። ሌላ ነገር ብታስብ አስቀይምሃለሁ። ሌላ ነገር ምን ላስብ እችላለሁ? ፎንቃ ምናምን ብትል አጠፋሃለሁ። ከዛ ደግሞ ዳይመንድ ደግሞ አንተ ምንድን ነህ ካልተሳሳትኩ ዳይመንድና ኪንጎ የተባላችሁ እናንተ ናችሁ ይላል። ማኑ ደግሞ እባክህ ዝነኛ ያደረገ? ቆይ ፍቅርና አዳይ ያገታችሁ እናንተ ናችሁ? አዎ እኛ ነን። ምን ነው ችግር አለ? ቅር አለ? እባካችሁ ሊዱን እናንተ ጋር ካላችሁን ፈልጉልኝ። እሷ ምስኪን ናት። በጭንቀት የሆነ ነገር ትሆንባችኋለች። የእኛን ብታገኘን ደስ ስለነበረ ቀልደኛ። እኛን ከሊዱ ጋር ምን አገናኘን ይላሉ። ከዛ በላሁን አንተ ፎንቃን አልቀበል ስትል የሆነ ነገር ካደረካት ከዛ በኋላ ድንግጥ ብለዋል። የምን ፎንቃ ተመችተኸኛ ስትል ጠልፋት ከሆነስ? አረ በፍጹም እንደዚህ አይነት ሰው አይደለሁም ሲል ከዛ ዳይመንድን ተነስቶ ከዛ መቶ እጁን ሲይዞ እጄ ልቀቀኝ። ምን እያወራኝ ጥለኸኝ ንቀት ነው ጥለኸኝ ትሄደው? እኔ ከሌባ ጋር ቆሜ አላወራም። እጄ ልቀቀኝ። ማኑ ሌባይ አንድ ቡጢ ሊሰጠው ሲል አመለጠ። እንግዲህ አንድ ነገር ካደረካቸው እነሱ ልጆች ከአንተ ራስ አንወርድም። መቼም ያንተን እጅስ ነው ያለበት፣ ሌላ የማንም ሰው እጅ አይደለም። ከዛ በኋላ በቃ ተረጋጋ፣ ስልኩን ስለወሰድንበት ነው እንደዛ ሚል ሌላ መዘዝ እንዳያመጣብን። ይሄ ልጅ ምንም ደስ አላለኝም። ሁኔታው ግራ እያጋባ ነው። ቤት የለውም። ቆይ እነሱ ጋር ምን ያደርጋል? ቆይ ተረጋጋ፣ ያለብን ችግር ይበቃናል። ሌላ ጦስ ይዘን እንዳንመጣ ማታ ጠብቄ በጨለማ ሳስደነግጦ እንዳለ ይናዘዛል እያለ እንግዲህ ዳይመንድና ኪንጎን እንግዲህ የልጁን የአደይን ፍቅርን ሊዱን ያገደውን ልጅ እንግዲህ ሊያፋጥጡት ነው። እዚህ ጋር እንደምትመለከቱት አደይና ዴቭ አልጋ ላይ ተኝቶ ነበረ። ከዛም በኋላ ፍቅርን በራንኳኩታ ስትገባ ደነገጠች። እንዴት ነው አደይ 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 እያለች አንቺ አደይ ስትል እሷን ብድግ ብላ ተነሳች። ምን አባሽ እየሰራሽ ነው? ዴቭ አልጋ ላይ ነይ ተነሽ እያለች ጉትት ስታደርጋት ዴቫ ምንድነው ፍቅር አንቺ ዴቭ አልጋ ላይ ምን ታደርጊያለሽ? ልቀቂኝ። አታረጊም ዴቫ ላይ ምንም እንዳላይ ስልሽ ጭራሽ ከሱ ጋር ተጋደምሽኝ። ነይ አሁን ውጪ፣ ሁለተኛ ከሱ ጋር እንዳላይሽ። አታያትም አንተ መተኛትን አጠገብ ስተኛ ዴቭ አዳይ ያስመሰለች ነው። ለምን አይታየህም? ነቃ እንጂ ፍቅር፣ ዝም ብለሽ እንደመጣልሽ አታውሪ ላታ ደግሞ እኔ ነኝ አዳይ የዚህ ልትሆን ጠየቀዋት። ደግሞ የፈለገ ቢሆን ሳንቺ ምን አገባሽ? ትሰሚኛለሽ? እኔ ምንም ማድረግ መብት የለሽም። ማድረገው ነገር ደግሞ አውቃለሁ። አንቺ በእኔ ጉዳይ ምንም ነገር አታውቂም። እሺ አይመለከተኝም። አዳይ ነይ ቀጥ ብለሽ ውጪ። ልቀቂያት ፍቅር፣ አንቺ የሰው እንኳን ትንሽ ክብር የለሽም። ትሰሚኛለሽ? ሁለተኛ አዳይ እንደዚህ ልታደርጊ አልፈልግም። እንደውም ውጪ፣ አንቺ ራስሽ ውጪ ልኝ ያለ እንግዲህ ዴቭን ለፍቅር ሊያባርራታል። አዳይ ሰራተኛ መሆነች ጭራሽ ረሳሃት። ሊሊ ደግሞ እዛ ከኤላ አሸሼ ገዳይ ያለች ነው። ሰራተኛ መሆነች የረሳሽው የራስሽ ቤት ያለሽው መሰለሽ። ጭራሽ ክፍል ምትቀያይሪ። ትሰሚኛለሽ ፍቅር፣ አዳይ እንደዚህ እንዳታወራት። አይ የምትይ ከሆነ ቤትሽን ለቀሽ ነው የምንወጣው። ከዛ ትወኝበታለሽ። ከዛም አዳይን ተው በቃ ዴቫ አትናደድ። አሁን እስካሁን እዚህ ነው ያለሽው? እስካሁን እዚህ ነው ያለሽው? ሳላጋጭሽ ውጪ ትላታለች ፍቅር። አንቺም ሂጂ ውጪልኝ። አዳይ ከሆነች እንደምንጣላ ምታደርጋኝ። ከዛ ዴቫን ውጪ ብሎ ለፍቅርን ያባርራታል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ እሰናበታለሁ። መልካም ጊዜ ይሁንላችሁ።